እግዚአብሔር ቀን ያዛል ለሁሉም ነገር ጊዜ አለው ይላል መጽሐፍ ቅዱስ። የቃሉ እውነተኛ ትርጉም በሕይወታችን ውስጥ ይገለጣል። ያለፈውን የሕይወት ጉዞአችንን መለስ ብለን ስናስበው ጨለማና ብርሃን፣ ሐዘንና ደስታ፣ ማግኘትና ማጣት፣ በሽታና ጤና፣ ግራ መጋባትና መረጋጋት ስንቱን በተለያየ ጊዜያት አይተናል። ነገር ግን እግዚአብሔር ቀን ሲያዝ ነገሮች እንዲሁ ሆነው አይቀጥሉም። ጌታ በሰዎች ሕይወት ውስጥ ለውጥ እንዲመጣ በእርግጥ ቀን ያዛል። እግዚአብሔር ካለ ለውጥ የግድ ነው። እግዚአብሔር የሰውን አቅም ያውቃል። ወደ ከፍተኛ ጉዳት እስክንደርስ ድረስ አይጠብቅም። ችግሮቻችን ትዕግስት እንድንማር ያደርጉናል። እንዲሁም ከጌታ ጋር ያለን የእምነት ኅብረት ሕይወታችን ምን መምሰል እንዳለበት ያስረዳናል። ዛሬም በተለያየ አስቸጋሪ ሁኔታ የምታልፉ ወገኖች ጽኑ፣ በርቱም። እግዚአብሔር ኤልሻዳይ ሁሉን ቻይ ስለሆነ ሁሉንም በጊዜው ውብ ማድረግ ይችላልና። ጌታ ርኅሩህ፣ ቸር፣ ይቅር ባይ፣ ፍቅርም ነው። ስለሆነም ለሚያስፈልገን ሁሉ እግዚአብሔር ቀን ያዛል። በሰው ሕይወት ብርሃን ይሁን ይላል፣ ይሆናልም። አሜን። በዳንኤል ምዕራፍ 6 ቁጥር 23 ሕያው የእግዚአብሔር ቃል እንዲህ ይላል፣ ንጉሡ እጅግ ተደስቶ ዳንኤልን ከጉድጓድ እንዲያወጡት አዘዘ። ዳንኤልም በአምላኩ ታምኖ ነበርና ከጉድጓድ በወጣ ጊዜ አንዳች ጉዳት አልተገኘበትም። እርሱን ይታደጋል ያድናልም። በሰማይና በምድር ምልክቶችና ድንቆችን ያደርጋል። ዳንኤልን ከአንበሶች አፍ አድኖታል ይላል። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ይክበር። ሰላም ለእናንተ ይሁን። ተባረኩ። ተደግፌዋለሁ በኃያላን መሃል ኃይል እግዚአብሔር ነው። በኃያላን መሃል ኃይል እግዚአብሔር ነው። ኃይል እግዚአብሔር ነው። ኃይል እግዚአብሔር ነው። ኃይል እግዚአብሔር ነው። እግዚአብሔር ነው። ኃይል እግዚአብሔር ነው። ኃይል እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር ነው።